ኦሪት ዘፍጥረት ምዕራፍ 36 የዔሳው ትውልድ ይህ ነው፣ እርሱም ኤዶም ነው። ዔሳው ከከነዓን ልጆች ሚስቶችን አገባ። የኬጢያውያን የኤሎን ልጅ አዳን፣ የኤዊያውያን የኤብጾን ልጅ አና የወለዳትን አህልባምን፣ የእስማኤልን ልጅ የነቢያቱን እህት ቤሴሞት አዳ ለዔሳው ኤልፋዝን ወለደች። ቤሴሞትም ራጉኤልን ወለደች። አህልባምም የሱን የኤላምን ቆሬን ወለደች። በከነዓን ምድር የተወለዱት የዔሳው ልጆች እነዚህ ናቸው። ዔሳው ሚስቶቹን፣ ወንዶች ልጆቹንም፣ ሴቶች ልጆቹንም፣ ቤተሰቡንም ሁሉ፣ ከብቱንም ሁሉ፣ እንስቶቻቸውን ሁሉ በከነዓንም አገር ያገኘውን ሁሉ ይዞ ከወንድሙ ከያዕቆብ ፊት ወደ ሌላ አገር ሄደ። ከብታቸው ስለበዛ በአንድነት ይቀመጡ ዘንድ አልቻሉም። በእንግድነት የተቀመጡባትም ምድር ከብታቸው ብዛት የተነሳ ልትበቃቸው አልቻለችም። ዔሳውም በሴይር ተራራ ተቀመጠ። ዔሳውም ኤዶም ነው። በሴይር ተራራ የሚኖሩ የኤዶማውያን አባት የዔሳው ትውልድ ይህ ነው። የዔሳው ልጅ ስም ይህ ነው። የዔሳው ሚስት የአዳ ልጅ ኤልፋዝ፣ የዔሳው ሚስት የቤሴሞት ልጅ ራጉል። የኤልፋዝም ልጆች እነዚህ ናቸው፦ ቴማን፣ አምር፣ ስፎ፣ ጎቶም፣ ቄኔዝ፣ ቲምናኦም። ለዔሳው ልጅ ለኤልፋዝ የጭን ገረድ ነበረች። አማሌቅንም ኤልፋዝ ወለደችለት። የዔሳው ሚስት የአዳ ልጆች እነዚህ ናቸው። የራጉኤልም ልጆች እነዚህ ናቸው፦ ናዖት፣ ዛራ፣ ሰማ፣ ሚዛ። እነሱም የዔሳው ሚስት የቤሴሞት ልጅ ናቸው። የስብዖን ልጅ የአና ልጅ የዔሳው ሚስት የአቢማ ልጅ እነዚህ ናቸው። ለዔሳውም የዑስን የኤስላምን ቆሬን ወለደች። የዔሳው ልጅ አለቆች እነዚህ ናቸው። ለዔሳው የበኩር ለኤልፋዝ ልጆች ቴማን አለቃ፣ አማር አለቃ፣ ስፎ አለቃ፣ ቄኔዝ አለቃ፣ ቆሬ አለቃ፣ ጎቶም አለቃ፣ አማሌቅ አለቃ። በኤዶም ምድር የኤልፋዝ አለቆችም እነዚህ ናቸው። እነዚህ የአዳ ልጆች ናቸው። የዔሳው ልጅ የራጉኤል ልጅ እነዚህ ናቸው። ናሖት አለቃ፣ ዛራ አለቃ፣ ሳማ አለቃ፣ ሚዛ አለቃ። በኤዶም ምድር የራጉኤል ልጅ አለቆች እነዚህ ናቸው። እነዚህም የዔሳው ሚስት የቤሴሞት ልጆች ናቸው። የዔሳው ሚስት የአህሊባማ ልጆች እነዚህ ናቸው። የዑስ አለቃ፣ የኤላማ አለቃ፣ የቆሬ አለቃ። የዔሳው ሚስት የአና ልጅ የአህሊባማም አለቆች እነዚህ ናቸው። የዔሳው ልጆች አለቆቻቸው እነዚህ ናቸው። እነርሱም ኤዶም ነው። በዚያች ሀገር የተቀመጡት የሖሪው የሴይር ልጆች እነዚህ ናቸው፦ ሉጣን፣ ስባም፣ ስጾን፣ ዲሶን፣ ኤጼር፣ ዲሳን። እነዚህ በኤዶም ምድር የሕያዋን የሴይር ልጆች አለቆች ናቸው። የሉጥም ልጆች ሖሪ፣ ሄማም ናቸው። የሉጥም እህት ቲምናዕ ናት። የሴባም ልጆችም እነዚህ ናቸው፦ አልዋን፣ ማኔሐት፣ ኤባል፣ ስፎ፣ አውናም። የስብጾን ልጆችም እነዚህ ናቸው፦ አህያን። ይህም አና በምድረ በዳ የአባቱን የስቦንን አህዮች ሲጠብቅ ፍሎኖችን ያገኘው። የአና ልጆችም እነዚህ ናቸው፦ ዲሶን፣ አህሊባም። የአናን ሴት ልጅ። የዲሶንም ልጆች እነዚህ ናቸው፦ ኤምዳን፣ ኤሲባም፣ ይትራን፣ ክራን። የኤጼር ልጆችም እነዚህ ናቸው፦ ቢልሃን፣ ዛህዋን፣ አቃን። የዲሳን ልጆችም እነዚህ ናቸው፦ ዑፅ፣ አራን። የሖሪ አለቆች እነዚህ ናቸው፦ ሉጣን አለቃ፣ ሳባል አለቃ፣ ስቦን አለቃ፣ አና አለቃ፣ ዲሶን አለቃ፣ ኤጼር አለቃ፣ ዲሳን አለቃ። በሴይር ምድር አለቆች የሆኑ የሖሪ አለቆች እነዚህ ናቸው።